እንኳን ወደ ያቢ ሲኒማ በሰላም መጣችሁ። ዛሬ ይዤላችሁ የመጣው ፊልም አድራቢ ስኩል ፎር ገርልስ የተሰኘውን ተከታታይ ፊልም ነው። በፊልሙ መጀመሪያ ላይ ሳራ የምትባል ልጅ ትምህርት ቤት ለመሄድ የተዘጋጀች ያሳየናል። አዲስ ዓመት እንደ ድሮ እንዳይሆን ብላ እየጸለየችም ከቤቷ ትወጣለች። ወደ ትምህርት ቤት ለመሄድም የትምህርት ቤቱ ባስ ውስጥ ትገባለች። ወደ ትምህርት ቤትም እየሄዱ ሳለ አንድ ፈርሃ የምትባል ልጅ ታዝኒን ስለምትባል ዘመዷ ስትወራ ትሰማለች። ታዝኒን ዛሬ ጠዋት ቲክቶክ ላይ ምን የመሰለ ቪዲዮ ለቃለች ሲባል የሰማችው ሴራ የራሷ ቪዲዮ ምን ላይ እንደደረሰ ለማየት ቲክቶክ ውስጥ ገብታ ቼክ ታደርጋለች። ቪዲዮ ግን ምንም ላይክ እንዳልነበረው ስታይ ከፋትና የልጆቹ ወሬ መስማቷን ትቀጥላለች። ትምህርት ቤትም እንደደረሱ ተማሪዎቹ ታዝኒንን የሮጡ ሰላም ሲሏት ትመለከታለች። ሳራም ቆማ እየተመለከተች ሳለ ጓደኛዋ ናዲን ትመጣለች። በመሃል ላይም ታዝኒን መታ ሴራና ናዲንን ሰላም ትላቸዋለች። ሳራም ደስ እያላት ሰላም ትላታለች። ጓደኛዋ ናዲን ግን ምንም አልመሰላትም ነበር። ሳራም ጓደኛዋ ምንድነው እንደዚህ የሚያደርግ ስትል ጠይቃታለች። መለወጥ እንዳለባቸውና ማንም ሰው ዞር ብሎ ያያቸው እንዳልሆነ ትነግራታለች። ናዲን ግን ምንም ግድ አልሰጣትም ነበር። አብረው በመሆንም ወደ ክላስ ይሄዳሉ። ክፍል ውስጥም ታዝኒንን ታገኛትና እንዳንቺ እንዴት ነው አሪፍ ቪዲዮ መስራት የምችለው ስትል ጠይቃታለች። ይሄን ሁሉ ነገር የተመለከተችው ናዲን ግን ደስተኛ አልነበረችም። ጭራሽ ደግሞ ሳራ ስልኳን ከፍታ ስትሰጣት በጣም ነበር የተናደደችው። ታዝኒንም እየተመለከተችው ሳለ ሂባ የምትባለው ስልኳን ከእጇ ላይ ተወስዶና ምን አይነት ኋላ ቀር የሆነ ስልክን ያለብኝ ስትል ትቀልድባታለች። ጓደኛዋ ናዲንም ታያት እንጂ ምን እየሆንሽ ነው ስትል ትመልስላታለች። በቀጣዩ ሚስ አቢር የምትባለው አስተማሪያቸው ትገባለች። አስተማሪዋ ማስተማሯን ልጀምር ስትል ፈርሃ ተነሳና ክፍል ውስጥ የቲክቶክ ቪዲዮ መስራት እንችላለን ስትል የፋራ ጥያቄ ትጠይቃታለች። አስተማሪያም አይሆንም በማለት ትመልስላታለች። በቀጣይም ክፍል ወደ ትምህርት ቤቱ አዳራሽ ተማሪው በሙሉ ይሰበሰብና አዲሷን ዳይሬክተራቸው ነው ይተዋወቃታል። የአዲሷ ዳይሬክተር ስም ሚስ ፈሪዳ ይባላል። ዳይሬክተሯም ለተማሪዎቹ ወደፊት ምን መሆን እንደሚፈልጉ በወረቀት ላይ ጻፉ ትላቸዋለች። እየዞረችም እያጣራች ሳለ ሳም የተባለች ልጅ እንዳልጻፈች ትመለከታለች። ለምን አልጻፍሽም ብላ ስጠይቃትም እየዞርሽ የምታጣራ መሰለኝ ነበር ስትል ትመልስላታለች። አስከትለም ለምንድን ነው ካሜራ ያዝሽው ስትል ትጠይቃታለች። ፊልም ሰሪ ነኝ ስትል ትመልስላታለች። ፈሪዳም ወደፊት ለፊት ትመለሳለች። ተማሪዎችንም ከዚህ ትምህርት ቤት ምን እንዲሻሻልና እንዲለወጥ ትፈልጋላችሁ ትላቸዋለች። አንዷ ልጅ ተነስታ ጆሮ ቤት ቢፈቀድ ጥሩ ነው ትላለች። ሌላኛዋም ተነስታ ስለ ምግብና ስለ ስፖርት ስራ ያለው ነገር ትናገራለች። ዳይሬክተሯም የጠየቁትን ነገር በሙሉ ትፈቅድላቸዋለች። ይህም የሆነው ግን ወደፊት ምን መሆን እንደምፈልጉ የሚያሳውቅ ፕሮጀክት ከሰራችሁ በኋላ ነው ትላቸዋለች። ተማሪዎቹም ማጉረምረም ይጀምራሉ። ዳይሬክተሯም በዚህ ሴሚስተር መጨረሻ ፕሮጀክቱን ጨርሳችሁ እንድታስገቡ ብላን ይለያያሉ። በቀጣይም ታዝኒንና ሂባ ስለ ፕሮጀክቱ እየወራ ያሳየናል። በመሃል ላይም ፈርሃ ትመጣና በመሃላቸው ትቀመጣለች። ፈርሃም ታዝኒንን ወደ ፒንስ አብረን ስትል ጠይቃታለች። ታዝኒን ግን አይሆንም ከፍቅረኛ ከኦማር ጋር ነው አብረን የምንሄደው ስትል ትመልስላታለች። በመላሿ ግን ፈርሃ ምንም መጥፎ ስሜት አልተሰማትም ነበር። በቀጣይም ክፍል ሳራ የሚመቻትን ልጅ የኦማርን ጓደኛ አሊን ሶሻል ሚዲያ ላይ ስትመለከት ያሳየናል። ሳራ አሊ በጣም ነው የሚመቻት። በቴክስት ደጋግማ ልታናገረው ብሞክርም እሱ ግን ምላሽ አልሰጣትም ነበር። ከዛም ተስፋ ቆርጣ ወደ ሳሎን ትወርዳለች። ታናሽ ወንድሟ ጀዋድም እዛ ሳሎን ነው ያለው። ጌም አብረን እንጫወትን ብሎ ይጠይቃታል። እሷ ግን አይቅርብኝ ብላ ትመልስለታለች። ወደ አባቷም ዞራ አዲስ ስልክ እንዲገዛላት ጠይቋለች። አባትየው ግን በሰማው ነገር ይናደዳል። ሳራም ጓደኞቼ ከኔ የተሻለ ስልክ አላቸው ትለዋለች። አባቷም ወደ እናቷ ዞር ይልና የሁሉ አንቺ ጥፋት ነው፣ ይሄን የሀብታም ትምህርት ቤት እንላካባችሁ ኖሮ የሁሉ ነገር አይፈጠርም ይላታል። ሳራም እምቢ ስለተባለች ይከፋታል። ነቃተውም ወደ ትምህርት ቤት ከሄዱ በኋላ ሚስ ፈሪዳ ለተማሪዎቹ ስልካችሁን ስጡኝ አለበለዚያ ግቢ አገቡም ትላቸዋለች። ሌሎቹ ተማሪዎች ስልካቸውን እየሰጡ ቢሆንም ግን ናዲን አልሰጥም ትላቸዋለች። ሳራም ለጓደኛዋ ትደረባለች። ይህንም የተመለከተችው ታዝኒንና ሌሎችም ተማሪዎች እነሱም ስልካቸውን አልሰጥም ይላሉ። ስልካችሁን ካልሰጣችሁ ግቢ አገቡም ቢባሉም እንኳን ግን ሀሳባቸውን አልቀየሩም ነበር። በመሃል ላይም ሻሪፍ የሚባል አስተማሪያቸው ሻን ፎቶ ስታነሳ ይመለከታል። እንድታቆምም ይነግራታል። ዳይሬክተሩ የሰጠችኝ የትምህርት ቤት ፕሮጀክት እየሰራው ነው ስትልም ትመልስለታለች። አስተማሪውም ወደ ዳይሬክተሩ ሄድና ይህን በመፍቀድሽ ልክ አልሰራሽም ብሎ ይወቅሳታል። በቀጣይም ክፍል ታዝኒን ወደ ሳራ ትመጣና የቲክቶክ ቪዲዮዎችሽ አሪፍ ናቸው ብላ ትነግራታለች። ሳራም በሰማችው ነገር ደስተኛ ሆናለች። ናዲን ግን ጥሩ ሰው ሳትሆኚ ጥሩ ሰው ለመምሰላት ሞክሪ ስትል ትነግራታለች። ታዝኒንም ነገሩን አጣማ ስለ ቪዲዮ ያለሽን ትክክለኛ ሀሳብ በአሽሙር ለመናገር አትሞክሪ ትላታለች። ለጓደኛዋም ለሳራ ዞር ብላ ታዝኒን እንዳታምኛት አስመሳይ ነች ትላታለች። ታዝኒንን በቃ ወደ ክፍል ሊድ ብላ ዞር ስትል
ተማሪዎቹ በሙሉ ተነስተው ይከተሏታል። ሳራም ጓደኛዋን ናዲንን ጥላት ትሄዳለች። ምክንያቱም የቲክቶክ ቪዲዮቿን እሷ የወደደችላት አልመሰላትም ነበር። ናዲንም ብቻዋን ትቀራለች። ብቻዋን እንደሆነች የተመለከተችው ሳኑም ከአጠገቧ መጣ ትቀመጣለች። ትምህርትም ጨርሰው ወደ ቤት እየሄዱ ሳለ ናዲን ሳራን ትቀርባትና ቅድም ለተፈጠረው ነገር ይቅርታ ትጠይቃታለች። ለአንቺ ላግዝልሽ እየሞከርኩም ነበር ትላታለች። ቢሆንም ግን እኔን ጅል በሚያስመስል መንገድ አትደረቢልኝ ትላታለች። በቀጣይም ክፍል ወደ ኔዲያን ቤት ሄዶ ያሳየናል። ሳራም ወደ ፒንስ መሄድ ፈልጋለሁ ትላታለች። ናዲን ግን መሄድ አልፈልግም ትላታለች። ሳራም እሺ ብሏን ስልኳ እየተጠቀመች ሳለ በመሃል ላይ ባትሪ ያልቅባታል። የኔዲንን መሳቢያ ከፍታ ቻርጀር እየፈለገች ሳለ አንድ የፎቶ አልቤም ታገኛለች። አልቤሙንም ስትገልጠው እሷና ታዝኒን አንድ ላይ ሆነው የተነሱትን ፎቶ ትመለከታለች። ሳራም ተደናግጣ ናዲንን ምንድነው ስትል ትጠይቃታለች። ናዲንም በፊት በቤተሰብ ምክንያት ቅርርብ እንደነበራቸው ትነግራታለች። ሳራ ሌላ ጥያቄ ሳትጠይቃት በፊት ወደ ፒንስ እንሂድ ትላታለች። ሳራም ደስ ይላትና ቀየረው ወደ ፒንስ ይሄዳሉ። ውስጥ እየተዝናኑም ሳለ እንደ አጋጣሚ ናዲን ኦማርን ታገኘዋለች። ኦማር ናዲን ሳትመቸው አቀርም። ትኬት ቆራጩ ለብቻ መግባት አይቻልም፣ በቡድን ኮንሽ ብቻ ነው መግባት የምትችል ይላታል። ይህንም የሰማው ኦማር ለምን ከኛ ጋር ገቢም ይላታል። ትንሽ ብታቅማማም ግን በመጨረሻ ሽትልና ከሳራ ጋር አንድ ላይ ሆነው ይገባሉ። ውስጥ ከገቡ በኋላ ግን ታዝኒንና ሺባ ከነ ኦማር ጋር እንደነበሩ ይመለከታሉ። ታዝኒንና ሺባም እዚህ ምን ታደርጋላችሁ እያሉ አፋቸውን ሲከፍቱባቸው ኦማር እንዲያርፍ ይነግራቸዋል። በሁለት ቡድን ተከፋፍለው ቦዲንግ መጫወት ይጀምራሉ። አሊ መጫወት ሲጀምር ሳራ ማፍጠጧን ትጀምራለች። ናዲንም ረጋቢ ስትል ትነግራታለች። በመሃል ላይም ፈርሃ ትመጣለች። ፈርሃን በመታወቂያ የሚያስገባኝ ሰው አገኘሁ ትላቸዋለች። ታዝኒን ግን ፈርሃን እዛ በማየቷ ደስተኛ አልነበረችም። ከዛም ልታገላት ትሞክራለች። ፈርሃም እንደሌላው ቀን ምንም አልመሰላትም ነበር። ሳራ ለአሊ ያላትን ስሜት መደበቅ ይከብዳታል። ይህንም የተመለከተችው ሺባ አሊን ከአንዳንቺ አይነት ሴት ጋር የሚሆን ሰው አይደለም ትላታለች። ናዲንም ለጓደኛዋ ለመደረብ ዘላ ትነሳለች። ሳራም አፏን መክፈት ስትጀምር ናዲን ከቦታዋ ዞር ትላለች። ሳራም ናዲንን ትከተላታለች። እየወጣችም ሳለ አሊ ከአንዳሱ አይነት ሴት ጋር በምንም ታምር መሆን አልችልም ሲል ትሰማለች። እቤትም ገብታ ሶሻል ሚዲያ የተጠቀመች ሳለ እና ታዝሚን የፖስት ፎቶ ትመለከትና ቅድም የተፈጠረው ነገር ትዝ ብላ ማዘን ትጀምራለች። በዚህ ነገር መሻነፍ ያልፈለገችውም ሳራ አንድ ሀሳብ ይመጣላታል። ስልኳንም ወጥታ የትምህርት ቤት ተማሪዎችን በሙሉ ባህሪ እያስመሰለች ቪዲዮ ትሰራና ቲክቶክ ላይ ተለቋለች። በነጋታውም ከእንቅልፏ ተነስታ ስልኳን ስትከፍት ማታ የለቀቀችው ቪዲዮ ብዙ ላይክና ቪው አግኝቶ ትመለከታለች። በዚህም ትደሰታለች። በዛ አጋጣሚ ይህን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። የሳራን የሶሻል ሚዲያ ፈጣን እድገት የተመለከተችው ሻም የትምህርት ቤት ፕሮጀክቷን ስለ ሳራ ለመስራት ትወስናለች። በነጋታውም ወደ ትምህርት ቤት ስትሄድ ሳራ ራሷን ፈምሳ ታገኘዋለች። ወደ ክፍልም ገብቶ አስተማሪያቸው የክፍል አለቃ ማን መሆን ይፈልጋል ስትል ትጠይቃቸዋለች። ታዝኒንም ይህንን አጋጣሚ ተጠቅማ ራሷን ትመርጣለች። ከናዲን በስተቀር ሁሉም ተማሪ በሀሳቧ ይስማማል። በቀጣይም ወደ መቀየሪያ ክፍል ፈርሃ ስታወራ ያሳየናል። እዛውም እንዳሉ ሺባ ከሳራ ጋር ተማሪዎች እየሄዱ ሲያወራት ትመለከትና ትቀናለች። ተማሪዎች ሁሉ ከወጡ በኋላ ሳራ ስልኳን ቼክ ለማድረግ ወደ ኋላ ትቀራለች። ናዲንም ትይዛትና ስልክ ይዘሽ መግባት አልነበረብሽም ትላታለች። በዛ ላይም እኔ ሆነሽ የሰራሽው ቪዲዮ አልተመቸኝም ትላታለች። ሳራም እረ ለጨዋታ ነው ተረጋጊ ትላታለች። ከወጡም በኋላ ሻም ከተደበቀችበት ትወጣለች። ወደ ሜዳም ከወጡ በኋላ ታዝኒን ትቀርባትና ስለ ቪዲዮ ሀሳብ ትሰጣታለች። ሳራን ታዝኒን ባለቻት ነገር ደስተኛ ትሆናለች። ታዝኒንም ሳራን ወደ ሙዚቃ ውድድር ትጋብዛታለች። ሲያወሩ የተመለከተቻቸው ሺባ እየተመነጋገረች በአጠገባቸው ታልፋለች። ናዲን የሳራ ነገር አሳስቧታል። በቀጣይም አዲስ የስፖርት አስተማሪያቸውን ያሳየናል። ሰውየውን የሚያዩት ተማሪዎች በሙሉ መንቀጭቀጭ ይጀምራሉ። ከትሬኒንግ በኋላ ሳራ ወደ ሙዚቃ ውድድሩ ትሄዳለች። እዛም እንዳሉ ፈርሃ ለመወዳደር መድረክ ላይ ትወጣለች። እነ ታዝኒንም መብራቱን መቆጣጠር ነው ያንቺ ስራ መወዳደር አይደለም ይሏታል። ፈርሃ ቢከፋትም ግን ምንም አላለችም ነበር። የሳራም ተራ ደርሶ ካቀረበች በኋላ ታዝኒንን ታስደምማታለች። ወደ ቤትም እየተመለሱ ሳለ ሳራ ለናዲን በቪዲዮቿ ስር እየገባ ሰው ኮሜንት ያደረገላትን ነገር ትነግራታለች። ጭራሽ አንዳንዶቹ ፎቶሽን ላኪልኝ ገንዘብ ላክልሽ ይሏታል። ኮሜንቶቹንም እያነበቡ እየተሳሳቁ ሳለ በመሃል ላይም አንድ ሜሴጅ ይገባላታል። ሜሴጁም አንዲት ካረን የምትባል ታዋቂ ዘፋኝ የተጠራችበት ፕሮግራም ላይ እሷም እንደተቀበለች የሚያሳይ ነበር። ይህንም ለጓደኛዋ ለናዲን ትነግራታለች። ከጀርባም ተቀምጣ የነበረች ፈርሃ ትሰማታለች። ፈርሃም ከባሱ እንደወረዱ ቶሎ ብላ ለታዝኒን ነገሩን ትነግራታለች። ታዝኒን የዘፋኟ በጣም አድናቂ ነበረች። በዚህም ምክንያት
ታዝኒን ሳራ ላይ ቀረብ ማለት ትጀምራለች። ትምህርት ቤት ውስጥ ስታገኛት ለምን ዛሬ ከኔና ከጓደኞቼ ጋር አብረሽን አታድሪም ትላታለች። ሳራ ምንም ሳታቅማማ እሺ ትላታለች። ናዲንም ከሷ ቀድሞ ለመሄድ የወሰኑበት ቦታ ስለነበረ ትናደዳለች። አከላበትም ታዝኒ ያሰበችው ነገር ሊኖር ይችላል ትላታለች። ኔዲን ለእሷ ከፋት አሰቢያ መሰላት ሳራ ጥላት ትወጣለች። ሻውን መታ አብረን እንውል ትላታለች። ኔዲንም በንዴት መንፈስ ሆና ዞር በልኝ ትላታለች። ንዴቷ ሲበርድላት ኔዲን ይቅርታ ለመጠየቅ እያሰበች ሳለ ሻምን አንድ አርጅቶ የተጣለ ባስ ውስጥ ትገባ ትመለከታታለች። ማያ የምትባልም የትምህርት ቤት ጽዳት ሰራተኛ ተከትላት ትገባለች። በቀጣይም ሳራ ለአዳሩ ልብስ እያማረጠች ያሳየናል። ወደ እናቷም ዞር ብላ አዲስ ልብስ ለምን አገዥልኝ ስትላት ውይ ልጄ ገንዘብ ስለሌለኝ ነው ብላ ትመልስላታለች። ሳራም እሺ ብላ አንዱን ልብስ መርጣ ለብሳ ትወጣለች። በቀጣይም ወደ ታዝኒን ቤት ሄዶ ያሳየናል። የእነ ታዝኒንን ቤት የተመለከተችው ሳራ በጣም ነው የተደመመችው። በቀጣይም እነ ታዝኒንና እነ ሺባን ታገኛቸዋለች። ክፍል 1 ይህን ይመስላል። ቀጣይ ክፍሎችን ለመመልከት ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን መጫን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።